ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው ያክልል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ መንግስት የከተሞቹ ውበትና የተፈጥሮ ሀብት ተጠብቆ እንዲዘምኑ አስፈላጊውን ድጋፍ ያደርጋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት የከተሞቹ ውበትና የተፈጥሮ ሀብት ተጠብቆ እንዲዘምኑ አስፈላጊውን ድጋፍና ክትትል ያደርጋልም ብለዋል ምክትል ጠቅላይ ሚኒስትሩ ዛሬ በባህር ዳር ከተማ ተገኝተው እየተከናወኑ የሚገኙ የተለያዩ የልማት ስራዎችን ጎብኝተዋል ባህር ዳርን ወደ ምቹ ከተማነት ለማሸጋገር የሚረዱ የመንገድ ግንባታ የኮሪደር ልማትና የተቋማት እድሳት ስራዎች በከፍተኛ ርብርብ እየተከናወኑ መሆኑን መመልከታቸውን በማህበራዊ ትስስር ገጻቸው ገልጸዋል ከተማይቱን ለነዋሪዎቿ ምቹ ለቱሪስት ተወዳጅ እንዲሁም በተለያዩ ምክንያት ወደ ከተማዋ ለሚመጡ እንግዶች ደግሞ ተመራጭ መዳረሻ ለማድረግ እየተሰሩ የሚገኙ ስራዎች ይበል የሚያሰኙ ናቸውም ብለዋል የተጀመሩ መልካም ተግባራት ተጠናክረው እንዲቀጥሉ በተጨማሪም ፕሮጀክቶችን በጥራት ለማጠናቀቅ እየተደረገ ያለው ጥረት አጠናክሮ ማስቀጠል እንደሚገባ ማስገንዝበዋል መንግስት የከተሞቹን ውበትና የተፈጥሮ ሀብት ተጠብቆ እንዲዘምኑና የቱሪዝም መስህብነታቸው እንዲጨምር ክትትልና ድጋፍ ለሚሹ ጉዳዮች አስፈላጊውን ድጋፍና ክትትል ያደርጋል ሲሉ አክለዋል ህዝበ ሙስሊሙ የኢድ አል-አድሃ አረፋ በዓልን በሰላማዊ ሴት መሰረት ሊያከብር እንደሚገባ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ ምክር ቤቱ ለመላው እስልምና እምነት ተከታዮች ለ1446ኛው ዓመተ ሂጅራ የኢድ አል-አድሃ አረፋ በዓል እንኳን አደረሳችሁ መልእክት አስተላልፈዋል የኢድ አል-አድሃ በዓል ጽናትና ታዛዥነት የታየበት በዓል መሆኑን የገለጹት ምክር ቤቱ ምክትል ፕሬዝዳንት ሼክ ፋቱዲን ሐጅ ዘይኑ ሙቀና ህዝበ ሙስሊሙ በዓሉን ሲያከብር በሰላማዊ ሴት መሰረት ሊያከብር እንደሚገባ በሰጡት ጋዜጣዊ መግለጫ አስገንዝበዋል በእስልምና አስተምሮ መሰረት የዛሬዋ ቀን ትልቅ አጃር እንዳላት ገልጸው የጁአ ሶላትና የኢድ አል-አድሃ ሶላት በአንድ ቀን የሚውሉበት በብዙ ዓመታት አንድ ጊዜ በመሆኑ በዓሉን ደማቅና ልዩ እንደሚያደርገው ጠቁመዋል በዓሉ በመላው ዓለም በሚገኙ የእስልምና እምነት ተከታዮች ዘንድ በታላቅ ሃይማኖታዊ ስነ ስርዓት የሚከበር ታላቅ መሆኑንም ገልጸዋል በበዓሉ ዕለት እርድ ማከናወን ለማይችሉ አቅመ ደካሞች አሳዳጊ ለሌላቸው ህፃናት እንዲሁም ድጋፍ የሚፈልጉ ወገኖች ሁሉ አቅም በፈቀደ በመደገፍ እንደሚያከብር ጥሪ አቅርበዋል 1500 ወጣቶች የኢድ ሶላትን እንደሚያስተባብሩም ተገልጿል የኢድ ሶላት የሚሰገደው በነገው ዕለት ከጠዋቱ 2 ሰዓት ተኩል በመሆኑ የከተማ ሙስሊም ማህበረሰብ በአዲስ አበባ ስቴዲየም ተገኝቶ እንዲሰግድ ምክር ቤቱ መልእክት አስተላልፏል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ኢትዮጵያ የባህር በርን ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ አምባሳደር ሄርቫን ማሲንጋ አስታወቁ ኢትዮጵያ ፈጣን ኢኮኖሚ እድገት እያስመዘገበች መሆኑንም አምባሳደሩ ተናግረዋል ስማቸው ታፈረ ዝርዝር አለው ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ አምባሳደር ሄርቫን ማሲንጋ አስታወቁ ኢትዮጵያ ፈጣን ኢኮኖሚ እድገት እያስመዘገበች መሆኗንም አምባሳደሩ አረጋግጠዋል አፍሪካ ቀንድ አካባቢ ሰላምና ጸጥታን ለማረጋገጥ አሜሪካ ከወሳኝ አጋሯ ኢትዮጵያ ጋር በጋራ እንደምትሰራም ገልጸዋል ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት እንደምትሰራ በአጽንኦት መግለጻቸውም ይታወሳል ኢትዮጵያ የባህር በር ጥያቄ እንዲመለስ በሰላማዊ በጋራ ተጠቃሚነት ሰጥቶ በመቀበል መርህ እንደምትሰራ በተደጋጋሚ ጠቅላይ ሚኒስትር ዶክተር አብይ አህመድ ማሳወቃቸውም ይታወሳል በኢትዮጵያ የአሜሪካ አምባሳደር ማሲንጋ ከኢዚያ ጋር ባደረጉት ቆይታ እንደገለጹት ኢትዮጵያ በፈጣን ኢኮኖሚ እድገት ውስጥ ትገኛለችም ብለዋል ሀገሪቱ ሰፊ ህዝብ ቁጥር ያላትና ፈጣን ኢኮኖሚ እያስመዘገበች እንደምትገኝ ያወሱት አምባሳደር ማሲንጋ ይህን ፈጣን ኢኮኖሚ እድገት እንደሚቀጥልም ትንበያ መኖሩን አመላክተዋል በአሁኑ ወቅትም ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመው ሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገው ጥረት የአሜሪካ መንግስት የሚደግፍ መሆኑን አረጋግጠዋል አምባሳደር ማሲንጋ እንዳብራሩት በአፍሪካ ቀንድ አካባቢ ሰላምና ጸጥታን ለማረጋገጥ አሜሪካ ከወሳኝ አጋሯ ኢትዮጵያ ጋርም በጋራ ትሰራለች ብለዋል ኢትዮጵያም በቀጠናው ወደ መረጋጋትና ሰላም እንዲመለስ አስተዋጽኦ እያደረገች መሆኑን አመላክተው ከኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላትን ጠንካራ አቋም መሆኑንም አብራርተዋል ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋ በቀጣይም መረጋጋትና ሰላም ለማስፈን ሀገራቱ በጋራ እንደሚሰሩም ገልጸዋል ኢትዮጵያ የግብርና ምርታማነትን ለማሳደግ ለምትተገብራቸው አሰራሮች የሚደረገው ድጋፍ አጠናክሮ እንደሚቀጥል የዓለም የምግብ ድርሻ ድርጅት ገለጸ
በኢትዮጵያ የተባበሩት መንግስታት የምግብ እርሻ ድርጅት የቴክኒክ አማካሪ ጄምስ ስዊራና እንደገለጹት ኢትዮጵያ በምግብ ራስን ለመቻል በመታደርገው ጥረት የግብርና ምርታማነትን ለማሳደግ ተግባራዊ ያደረገቻቸው አሰራሮች ተጨባጭ ውጤት አምጥቷልም ብለዋል። ብሌን ተሾመ ዝርዝር አላት። ኢትዮጵያ የግብርና ምርታማነትን ለማሳደግ ለምትተገብራቸው አሰራሮች የሚደረገውን ድጋፍ አጠናክሮ እንደሚቀጥል የዓለም የምግብና እርሻ ድርጅት ፋኦ ገልጿል። በኢትዮጵያ የተባበሩት መንግስታት የምግብና እርሻ ድርጅት የቴክኒክ አማካሪ ጄምስ ስዋሪኒ እንደገለጹት ኢትዮጵያ በምግብ ራስን ለመቻል በመታደርገው ጥረት የግብርና ምርታማነትን ለማሳደግ ተግባራዊ ያደረገቻቸውን አሰራሮች ተጨባጭ ውጤት አምጥተዋል ብለዋል። በስንዴ ምርታማነት ግብርናውን ለማዘመን ተግባራዊ የተደረጉ የፈጠራና የቴክኖሎጂ ውጤቶች እንዲሁም በዘርፉ የተደረጉ ኢንቨስትመንቶች ዘላቂ የምግብ ዋስትናን ለማረጋገጥ መሰረት የሚጥሉ መሆናቸውን ገልጸዋል። የዓለም የምግብ እርሻ ድርጅት ፋኦ በኢትዮጵያ የግብርናና ምርታማነትን ለማሳደግ የሚተገበሩ መርሃ ግብሮችን ለመደገፍ ከግብርና ሚኒስቴር ጋር በቅርበት እየሰራ እንደሚገኝ ተጠቁሟል። ምርትን ቀጣይነት ባለው መልኩ በማምረት ዘላቂ የልማት ግቦችን ለማሳካት የሚከናወኑ ተግባራትን እንደሚደግፍም ነው ጄምስ ስዊራኒ የገለጹት። ድርጅቱ የግብርናና የእንስሳት ጤና ምርታማነትን ለማሳደግ ተግባራዊ ለሚደረጉ አሰራር የቴክኒክ ድጋፍ በማድረግ ላይ ይገኛል ብለዋል። ድርጅቱ ኢትዮጵያ በምግብ ራስን ለመቻል ተግባራዊ ያደረገቻቸውን የሌማት ትሩፋት አረንጓዴ አሻራና ሌሎች መርሃ ግብሮችን በስፋት እንደሚደግፍ አረጋግጧል። በኢትዮጵያ የአንበሳ ቁጥር እየተመናመነ እንደሚገኝ ተገለጸ። የሀገሪቱ ያለው የአንበሶች ቁጥር ከጊዜ ወደ ጊዜ እየተመናመነ መምጣቱን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። ቁም ነገር ሽፈራው ዝርዝር አላት። በተለያዩ ብሔራዊ ፓርኮች ውስጥ የአንበሳ ዝርያዎች እንደሚገኝ የገለጹት የባለስልጣን መስሪያ ቤቱ ምክትል ዳይሬክተር አቶ ሰለሞን መኮንን ለአብነትም ባሌ ብሔራዊ ፓርክና ኦሞ ብሔራዊ ፓርኮች አንበሳዎች ከሚገኙባቸው ፓርኮች መካከል ተጠቃሽ መሆናቸውን ተናግረዋል። ነገር ግን አሁን ላይ በፓርኮቹ ላይ የሚገኙት የአንበሳ ዝርያዎች ቁጥር ከጊዜ ወደ ጊዜ እየቀነሰ እንደሚገኝ ገልጸዋል። የአንበሳ ዝርያዎቹ ቁጥር የቀነሰበት ምክንያት ላይ በባለስልጣን መስሪያ ቤቱ በተከናወነ ጥናት መሰረት የአንበሳ መኖሪያ ቦታዎች በሰዎች በመያዛቸው እንደሆነ መመላከቱንም ተናግረዋል። አንበሶቹ የሚገኙባቸው ብሔራዊ ፓርኮች በህገወጥ ሰፈራ በሰዎች በመያዛቸው ምክንያት እንስሳቱ በሰዎች ላይ ጉዳት እንዲያደርሱ ምክንያት ስለመሆኑም ገልጸዋል። ከዚህም በተጨማሪ የደን ጭፍጨፋ፣ የእርሻ ስራና የግጦሽ በበራከት የአንበሶቹ ቁጥር እንዲቀንስ ምክንያት ስለመሆኑ አስረድተዋል። እንዲሁም ከአንበሳ የሚገኙ ቆዳ፣ ጭራና መሰል ግብአቶችን ለባህላዊ መድኃኒትነት ለመዋል በሚደረግ ህገወጥ አደን ምክንያት የአንበሶች ቁጥር ይበልጥ እየቀነሰ እንደሚገኝም ገልጸዋል። እንደ አጠቃላይ የህዝብ ቁጥር መጨመር፣ ህገወጥ የእንስሳት አደን መበራከትና የእርሻ መሬት መስፋፋት የአንበሳ መኖሪያዎች መጥፋትና የዝርያዎቹ መበተን አስከትሏል ብለዋል። ባለስልጣኑ የተለያዩ ስራዎችን በማከናወን በመመናመን ላይ የሚገኙትን የአንበሳ ዝርያዎች ቁጥር ለመጨመርና ጥበቃ በማድረግ ወደ ነበሩበት ለመመለስ እየተሰራ እንደሚገኝ የገለጹም ሲሆን ነገር ግን ለጥበቃ ስራዎች የገንዘብ እጥረት፣ ብሔራዊ ፓርኮች በቂ መሰረተ ልማት አለመኖርና ለውጤታማ አስተዳደር ግብዓት አለመኖር ፈተና እየሆነ እንደሚገኝም ተናግረዋል። ባለፉት 10 ዓመታት በኢትዮጵያ አንበሳ ቁጥር በከፍተኛ ደረጃ እየቀነሰ ሲሆን አሁን ላይ በመላ ሀገሪቱ ከ900 እስከ 1000 የሚጠጉ አንበሶች ብቻ እንደቀሩ የተደረጉ ጥናቶች ያመለክታሉ። ከውጪ ዶናልድ ትራምፕ ከ12 ሀገር ዜጎች ወደ አሜሪካ የሚያደርጉትን ጉዞ ለሚከለክል አዋጅ መፈራረማቸውን ዋይት ሃውስ አስታወቀ። ክልከላ የተደረገባቸው ሀገራት አፍጋኒስታን፣ ማይናማር፣ ቻድ፣ ሪፐብሊክ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ኤይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን መሆናቸው ተገልጿል። አዋጁ ከቀጣዩ ሰኔ 9 ጀምሮ ተግባራዊ ይሆናል ሲል ቢቢሲ ዘግቧል። የሰብአዊ መብት ተሟጋች ድርጅት እገዳው ተተችቷል። አምነስቲም ኢንተርናሽናል እገዳውን አድሏዊ፣ ዘረኛና ጨካኝ ሲል ገልጾታል። ድርጅቱ በማህበራዊ ድረገጹ ላይ ይህ እገዳ የተሳሳተ መረጃንና ጥላቻን ብቻ ያሰራጫል በማለት ገልጾታል። የቬንዙዌላ የሀገር ውስጥ ጉዳይ ሚኒስትር ዲዮስዳዶ ካቤሎ በዩናይትድ ስቴትስ በመገኘት ለቬንዙዌላውያን ብቻ ሳይሆን ለማንም ትልቅ አደጋ ነው ሲሉ አስጠንቅቀዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም